በ24 ሰዓታት ውስጥ ብቻ ወደ 60 ሺህ የሚጠጉ ስደተኞች በሰሜን አፍሪካ የሚገኘውን የስፔን ግዛት ሴኡታን በጥሰው ገብተዋል። ቢያንስ 43 ሰዎችም በባህር ጉዞ ሕይወታቸውን አጥተዋል። የከተማዋን ነዋሪ 70 በመቶ የሚሸፍነው ይህ ድንገተኛ ፍልሰት መላውን አውሮፓ ያስደነገጠ ከባድ የሰብአዊና የደህንነት ቀውስ ፈጥሯል። ለዚህ ግዙፍ ፍልሰት ሁለት ዋና ምክንያቶች አሉ። አንደኛ፣ የስፔን ጠቅላይ ፍርድ ቤት በባህር ላይ የሚገቡ ስደተኞችን ወዲያውኑ ወደ ሞሮኮ የመመለስ አሰራር ህገወጥ ነው ሲል የሰጠውን ውሳኔ ተከትሎ ህገወጥ የሰዎች አዘዋዋሪዎች የተሳሳቱ መረጃዎችን በማሰራጨት ህዝቡን አበረታቱ። ሁለተኛ፣ በስፔንና በሞሮኮ መካከል ያለው የዲፕሎማሲ ውጥረት ነው። በተለይም የስፔን ጠቅላይ ሚኒስትር ፔድሮ ሳንቼስ የምዕራባዊ ሳራ ነጻነትን ወደምትደግፈው አልጄሪያ ያደረጉትን ጉዞ ተከትሎ የሞሮኮ የድንበር ቁጥጥር መላላት ለዚህ በር ከፍቷል። የስፔን መንግስት ሁኔታውን ጥቃት ሲል የገለጸው ሲሆን ወታደራዊ ኃይሉንም በማሰማራት በደቂቃ 150 ሰው ወደ ሞሮኮ በመመለስ ላይ ይገኛል። ከ25 ሺህ በላይ የሚሆኑት ቀድሞ ተመልሰዋል። በሌላ በኩል እንደ ጣሊያን ያሉ የአውሮፓ ሀገራት የስፔንን የድንበር ጥበቃ በመውቀስ ከስፔን ጋር ያለውን የሸንገን ነጻ የሰዎች እንቅስቃሴ ስምምነት ለማገድ እንደሚችሉ በማስጠንቀቃቸው በአውሮፓ ህብረት ውስጥ አዲስ ዲፕሎማሲያዊ ፍጥጫ ተቀስቅሷል። በአጠቃላይ ሴኡታና ሜሊያ የአውሮፓ ህብረት በአፍሪካ አህጉር የሚገኙ ብቸኛ የየብስ ድንበሮች በመሆናቸው በህግ ክፍተትና በሁለቱ ሀገራት የፖለቲካ እሽቅድድም መሃል ገብተው ዳግም የዓለም አቀፍ ቀውስ ማዕከል ሆነዋል።